أبيت خلو سحق قوتها خنديري بانتال بركة اللي على يونت ድግሳ እንዴ በላችሁ ጎዳኝ ፍቅርሽ ጎዳኝ ቴሌ ሊከሱ ያሉት እናት ካርድ ገዛው እሺ ሳይተዋዛ ወዚ أبيت خلو سحق قوتها خنديري ሀገር እንዲህ ተጨንቃ እንዲህ ተጠባ እንዲህ በሸንጥ ሰንታራ መንገድ ላይ ያለች እንዴት አስችሏችሁ ነው ልደት የምታከብሩት? ድሮ እኮ ፓንት ገልጠን ነበረ ምናየው። አሁንማ ገልጠን ነው ፓንት ምናየው። አረ ወዴት እየሄድን ነው? ለማንኛውም 3 ጊዜ ኮፒ ሊንክ መደረጉ እንዳይረሳ። ቴንክ ዩ ነገር ሳይቀየር የአሜሪካ ስሪት የአሜሪካ ስሪት የሆነው ናጂያን የዳቦ ፓውደር የአሜሪካ ስሪት የሆነው ናጂያን የዳቦ ፓውደር በኢትዮጵያ ውስጥ በርካታ ዳቦ ቤቶች እንደሚጠቀሙት የተባበሩት አረብ ኤሚሬት ገልጾታል። ኧረ ተው አምላክ ሆይ መሽኑን እንደዚህ ወገን ቆጠሞን ቀረልኩ። ኧረ ተው ጋር እኔንም ይሄን ቴንክ ዩ ድግሳ እንዴ በላችሁ ጎዳኝ ፍቅርሽ ተሰማ ነው እንዴ? ጎዳኝ ፍቅርሽ ዘኝልኝ እባክሽ። እስከ ምሽቱ 12 ሰዓት አትበላ። ኧረ እድሜ ልክ አይበላም። ምን በልተ ምን ነው ሆዴ ውስጥ ላለው መጋዘን በሰንበት ታሸገ ኢንቨሎፕ መልእክት ካላኳል ሲሳ ምን ነው ውስጥ ኃይሎ ጋር እየተባለ ነው ቶሎ ላክላችኋል ሲሳ አለ ተብሎ እንደዚህ አይበላም። ኧረ ቢዚ አናርገው። የበላና የተማረው ወድቆ አይወድቅም የሚባለው በዚህ ምክንያት ነው። አሁን አንቺንና አበላልሽን አይቶ ለትዳር ሽምግልና ልኮ ኧረ ተጫዋች ነኝ ወይ ደግሞ ሆድሽ ውስጥ ፌስታል ይዞ የሚጠብቁ ሰዎች አሉ እንጂ ይሄ ሁሉ ምግብ 3 እንቁላል እኮ ከባድ ነው። አሁን እኛ ኑሮ ተወዷል ብንል ያምርብናል። ሆድ ካገር ይሰፋል የተባለው ቅኔ ነው ሴትዩ። ቅኔ ማላዘርፍ ትሉ ነው ሴትዩ። እንዴት ነው ነገሩ? አስፍተሽው ነገ ክፉ ነገር ቢመጣ አያምጣውና ቢመጣ እንኳን በምን ልትሸሸጊ ነው እንደ ግመል ማቆር ያለሽ? ጫስ የሚሉሻላችሁ ወይስ እጅግ በአማርና በተዋበ ቅላጼ ሴት ናት አኳን ሴት ናት እህት ሴት ናት። እንግዲህ ባለፈው እንደነገርኳችሁ ታይሾ ሞዴስ ለማንኛውም አለባበስና አነጋገር እንዲሁም መናገር አይጠበቅብኝም ምን ያህል ሪላክስ ናክስ እንደሚያደርግ ታይሾ ሁሌም ተመራጭ። ቴንክ ዩ ያያለ ሆዴ ምን አይቶ እንደዋለ ነገሮች ሳናቅ እንደዚህ ነው አፈትልከው ከእጃችን የሚወጡት። መጠንቀቅ አይጎዳም። ከዚህ ቪዲዮ ብዙ ልንማር ይገባል። ቴንክ ዩ ፓንት አልበረክትልኝ አለ ዩነት። በቃ ፓንት ከሳምንትና ከ15 ቀን በላይ አይበረክትልኝም። ቶሎ ብሎ እዛ ቦታ ላይ ይቀደዳል፣ ይቦጫጭቃል። እኔ ቆይች ነገር ጥርስ አላት እንዴ አልገባኝም። የእውነት በቃ ቢያንስ አንድ ፓንት እንኳን ለ6 ወር ማገልገል አለበት። እስከ 6 ወር ቢያንስ እንኳን በትንሹ 6 ወር ሙሉ ፓንት እየተሰፋ ነው። ምን አላት 6 ወር 6 ዓመት በይ እንጂ
እንዴ እኔ እኮ በቃ በሳምንቱ ይቦጨቃል ከዛ ቦታ በሳምንቱ ይቦጨቃል እኔ ገንዘቤን ሁሉ ፓንት በመግዛት ጨረስኩት ቆይ ምን ትሉኛላችሁ እስኪ እንዴ ጥርስ አላት ትባላለች ወይ ምንድነው ችግሯ እኔ እኮ አንዳንዴ ጎንበስ በደንብ አድርጌ ያገላብጫታለሁ የሆነ ነገር አላት እንደሚናከስ ብዬ ማለት የሚቦጭቅ እንዲያኝ የሚያረግ ቆይ ለምንድነው ፓንት አልበረክታለች እኛ በቤተሰብ መሀል አንገባም ነገሮችን አብራችሁ ቁጭ ብላችሁ በጠረጴዛ ዙሪያ ፍቱት ቁጭ ብላችሁ አማንጋር እንዴ ተስማሙ አሁን ጣልቃ ገብነት ምንም አይሰራም ይሄ አሁን በጣም ሶስተኛ ወገን አስፈላጊ ነው ብዬ አላስብም ሶስተኛ ወገን እንደው ጣልቃ ገብቶ አስተያየት ቢሰጥበትም ሌላ ጥርስ ይዞ ነው የሚመጣው የምሬን ነው የምልሽ ቢቀር መዘዙ ብዙ ነው እዛው ለሁለት ብትፈሱት ባይ ነኝ አሁን እንዳሳብ ነው እንደምታስቢያት ቀላል አይደለችም አመሏ ክፉ ነው ብዙ ነገር ነው የምትጠይቀው ያንቺስ ፓንት በመብላት ነው ምሬቷን የገለጸችልሽ የኔ አለ አይደል አንቆኝ ሲል ደበደበኝ አይ ካለች አትግዢላት ቢቀርስ አሁን ለሜዳ ላይ ጣያት እሱንም እኮ ቀሚስሽን ተበላሽብሻለች እሱን እንኳን ባትገዢ ምን ተሻለሽ እንደው ቴሌ ሊከሱ ያሉት እናት ካርድ ገዛው እሺ ሞላልኝ አማረዛው እሺ ይየበጣው ስልኩት እሺ የደወለበት ለዚህ ውስጥ ነው ጨመርኩት እሺ ዛሬ ሄድኩ አለቀ ተብሎ እሺ ሲሄድ አሁንም የለበትም ማለት ማን ወሰደው ቴሌ ወሰውታል አሉ አይመልስልኝም እሱ ከዳህ ላይ ይበላል ቴሌ ታው እንጂ ደውላል እውነት ተዳለ ይበላል ሁለት ካርድ በለ ያን ታብር 100 ብር ማለት ነው ማንንም ከሽታ አይደል ቴሌና እዛ ወሰደው ገምቶ ወሰደው መክሰስ አለብሽ ማንን ቴሌን ማነው ስሙ ቴሌ ነው ስሙ ሰውየው ነው የሰጠኝ ቴሌው አይደለ የሰጠኝ ሰውየው ነው ባለቤቱ ማነው ስሙ የባለቤቱ ቴሌ ነው ራሱ የባለቤቱ ስም በሱ ስም ነው የወጣው ታዲያ ለደሃ ያዝልልኝም መልከን አይቶ ነው እኮ ነው ተደሃ ላይ ተጭቁል ላይ ሁላ ይዞ እያየሁ ግሬታሞ እያየኝ እንዴት ሁለት ጊዜ ይበላኛል ልጆችን ጠይቅልኝ አስጠይቅልኝ በልና ንገርልኝ ቴሌው ታዛዝ ባላለኝ እሺ ልብ ላይ ምርስ ያሳዝኑ እግዚአብሔር ከደሃ ላይ እንደው ከጨቁኑ ላይ እማማ እንደው ችግሩ እርሶ ጋር ብቻ አይደለም ፍርዬ ጉድሽ ፈላ ልትከሰሺ ነው ፍርዬ እንግዲህ ይሄ ቪዲዮ ከደረሰሽ እማማ ከሳለው ባለቤቱን አገናኙኝ እያሉ ስለሆነ ተከራክረንም ቢሆን እንደ አክሱም ሐውልት እናስመልሳለን እንጂ አንተ አንዲ በእንደዋዛማ እንላቀቅ እንኳን ቴሌጋ ታይ መልሽላቸው አይደለም እርግማናቸው ግልምጫቸው ራሱ ሀገር ያስለቅቃል የሳቸው 100 ብር ማለት እኮ ከግብጽ ጋር እንደ ግድቡ መነጋገሪያ አይረስ ነው ወር አይፈቱሽም ተናገር ያለው ቡና ላይ እቺ ቴሌ የምትባል እየተባላችሁ ነው የምትረገሙት እና ይመልሱ እንደው ክብርነቱ ላይክ አርጉኝ ፈልጌው ነው